ስለ እስክንድር ነጋ መናገር ያስፈልገኝ። ሶስተኛ ጊዜ የዘር ማጥፋት ተካሂዷል። አራተኛ እንዳይደገም መደራጀት አለብን። መቼ ነው ይሄንን ያለው? ይሄን ያለው እኮ ያው ፊቱን ይዩት እንደለ ገና ለጋ ወጣት እያለ እዚህ ጋይ ስለ አማራ ከደይዋን ጀምሮ የሚጨነቅ። ባለፉት ጥቂት ሳምንታት የታዋቂው ጋዜጠኛና የፖለቲካ ታጋይ እስክንድር ነጋ ፈንታ ከህዝብ ዓይን መሰወርና ያለበት ቦታ ለመታወቁ በአድናቂዎቹና በደጋፊዎቹ ዘንድ ታላቅ ስጋትንና ድንጋጤን ፈጥሯል። ይህንን መሰወር ተከትሎ በማህበራዊ ሚዲያዎችና በፖለቲካው ምህዳር ላይ እስክንድር ተገድሏል የሚሉ መረጃዎች በስፋት ወጥተዋል። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። ራያ ወሎ ሸገር ዴሊ ፖስት እና መረጃ ዛሬ የተሰኙ ገጾች እንደዘገቡት እስክንድር ነጋ ፈንታ በአፋብን ውስጣዊ ሽኩቻ ወይም በህወሓት ሴራ ተጠልፎ በዋሸራና በጫራ አካባቢ በቁም እስር ላይ በቆየበት ጊዜ በድሮን ጥቃት ወይም በውጊያ እንደሞተ ተደርጎ እንዲወራ ተደርጓል የሚሉ ዘግናኝ መረጃዎች ተሰራጭቷል። ለዚህ ደግሞ ከወራት በፊት ኮሎኔል ፋንታው መሐቤ የአፋብን አመራሮችን በጥበብ ባያመልጥ ኖሮ ሊገደል ተወስኖበት እንደነበረ የሚገልጸውን የኤርሚያስ ለገሰ ዋቅጅራን ምስክርነት የሚያጣቅሱ አሉ። ተቸግሮ ነበር፣ ከባውት ነበር። ከሸዋ ድረስ ነው የሄደው። የሸዋው ልጅ ግደለው ነው ያሉት። ከዚህ በተቃራኒ እስክንድር ነጋ ፈንታ በህይወት ስለመኖሩ በርካታ የማያዳግሙ ፍንጮችና የጽሁፍ ማስረጃዎች እየወጡ ይገኛሉ። ከነዚህ መካከል ዋነኛው እስክንድር ነጋ ጥር 12 ቀን 2018 ዓ.ም ለፖሊት ቢሮ በጻፈው ደብዳቤ በአዲሱ ውህድ ድርጅት አፋብን ውስጥ የተሰጠውን የፖሊት ቢሮና የፖሊሲ መምሪያ ኃላፊነት እንደማይቀበልና በተራ አባልነት እንደሚቀጥል ማስታወቁ የተጠቀሰ ጉዳይ ነው። በተጨማሪም የአማራ ክልል ምክትል አስተዳዳሪ አብዱ ሁሴን እንዳረጋገጡት ከአፋሃድ መሪዎችና ከእስክንድር ጋር ለአንድ ዓመት ገደማ ሲደረግ የቆየው ምስጢራዊ ድርድር ፍሬ አፍርቷል። በአሜሪካ ኤምባሲና በአውሮፓ ህብረት ተወካዮች በኩል በዳውንት ወረዳ የተካሄዱት ንግግሮችና እስክንድር በቅርቡ ወደ አዲስ አበባ ገብቶ የሰላም ስምምነት ይፈራረማል የሚሉት መረጃዎች እስክንድር በህይወት መኖሩን ብቻ ሳይሆን አዲስ የፖለቲካ ምዕራፍ እያዘጋጀ መሆኑን ያመላክታሉ የሚሉ ፍንጮች አሉ። ይህና እንዲህ ያለው መረጃ እስክንድር የጠፋበት ምክንያት በድርድር ሂደት ውስጥ በመሆኑ እንጂ እንደሚወራው እስከ ወዲያኛው ተሸኝቶ አይደለም ያሰኛል። አንዳንድ ጸሐፊዎችም የሚወራው ነገር ወይ እስክንድርን ለማስገደል አሊያም ደግሞ ለመግደል የማመቻቻ ነገር እንጂ እስካሁን እስክንድር አልተገደለም እያሉ ጽፈዋል። መንግስት ያደረገውን የሰላም ጥሪ በባለፉት በተለይ ከ2017 መስከረም ጀምሮ ስትመሩ የነበራችሁ ወንድሞች እነ እስክንድር ለእናንተም ምስጋናና ክብር አለኝ። ከዚህ የሞትና ህይወት ውዝግብ ጎን ለጎን ስለ እስክንድር ነጋ ማንነት ከታዋቂው የታሪክ ጸሐፊና የሀበሻ ጀብዱ መጽሐፍ ተርጓሚ ተጫነ ጆብሬ መኮንን የወጣው አዲስ ትርክት ትልቅ ትኩረት ስቧል። ተጫነ ጆብሬ መኮንን ባቀረቡት መረጃ መሰረት የእስክንድር ነጋ እውነተኛ የአባት ዘር ኢትዮጵያዊ ሳይሆን ከህንድ ምድር የሚመዘዝ ነው። ታሪኩ የተጀመረው አሜሪካ ውስጥ ሲሆን የባለ ሀብቱ የነጋ ፈንታ ሴት ልጅ ከአንድ ሀብታም የህንድ ተማሪ ጋር በነበራቸው አጭር የፍቅር ጊዜ የተወለደውን ህፃን እስክንድር ተብሎ ሲሰየም ፈንታ የሚለው ስም ደግሞ የእናቱ አባት አሊያም የአያቱ መጠሪያ ሆኖ ቀጠለ። የስሙ ፊደላት 6 ሆኖ ሁሉም ሳድስ የሆኑበት ይህ የህንድና የኢትዮጵያ የደም ትስስር እንደ ማሊክ አምባር፣ በዓሉ ግርማ፣ ጳውሎስ ኞኞ፣ ከበደ ሚካኤልና ተስፋዬ ገሰሰ ካሉ ታላላቅ የታሪክና የስነ ጽሑፍ ሰዎች ጋር የሚያያይዘው ሰንሰለት እንደሆነ ተገልጿል። እስክንድርም ስለ አማራነቱ ለቀረበለት ጥያቄ በስጋ አማራ ከሆነው በላይ በተግባር አማራ ሆኛለሁ በማለት ራሱን እንደ ቼ ጉቬራና ታዲዮስ ታንቱ በመግለጽ ምላሽ የመስጠቱ ምክንያት ከዚህ የማንነት ጥያቄ ጋር ሊያያይዘው ይችል ይሆን ያሰኛል። የልጁ እናት ሰርካለም ፋሲል በ2023 እንደ አውሮፓውያን አቆጣጠር ባስተላለፈችው ስሜት ቀስቃሽ መልእክት እስክንድር ዘመኑን ሙሉ አንድ ቀን እንኳን እፎይ ሳይል ቤቱን ልጁን ከሀገርና ከህዝብ አይበልጥብኝም ብሎ ሲከፍል ኖሯል በማለት የተናገረችው ቃል የህሊና ድምጽ ብቻ ሳይሆን የጽናት የብቸኝነትና የትልቅ መስዋዕትነት ምስክር ነበር። ሰርካለም ፋሲል ስለ እስክንድር ነጋ ፈንታ ስትናገር ስለ ትዳር አጋሯ ብቻ ሳይሆን በብርድ በድል በእስርና በሰንሰለት ውስጥ አብራው ስታልፍ ስለኖረችው የትግል አጋሯም ጭምር ነው። የሁለቱ ተጋቢዎች ህይወት ታሪክ ከጋዜጠኝነት የነጻነት ትግል እስከ ቃሊቲና ቅሊንጦ የወህኒ ቤቶች ጨለማ ከዚያም እስከ ጫካው መራራ ትግል የደረሰና የተሳሰረ ነው። የእስክንድር ህይወት በፖለቲካው አዙሪት ውስጥ ሲሽከረከር ከትግሉ ሜዳ ባሻገር የቤተሰቡ ገጽታ የራሱን ጥልቅ ቁስል ይዟል። ልጃቸው ናፍቆት እስክንድር ከሀገር ውጭ በሚገኝ ዩኒቨርሲቲ ተመርቆ የምረቃ ልብሱን የለበሰበት ምስል በይፋ ሲሰራጭ አባት በጫካ ልጅ ደግሞ በስደትና በከተማ ህይወት የራሳቸውን ጎዳና የሚገፉበትን ያን መራራ እውነታ ቁልጭ አድርጎ አሳይቷል።
እስክንድር ነጋ ፈንታ አገርን አስቀድሞ ቤቱንና ልጁን ከተወበት ቅጽበት ጀምሮ የቤተሰብ ናፍቆትና የትግል ግዴታ በየቀኑ ሲፋጠጡ ኖረዋል። ይህ የመስዋዕትነት ታሪክ የእስክንድር ቤተሰብ ብቻ ሳይሆን በጎጃም በረሃዎች ከሱ ጋር ስሙ በስፋት የሚነሳው የዘመነ ካሴ ባውቄ ልጅ ኪሮቤል ዘመነም ከአባቱ ጎን መሳሪያ ታጥቆ በውጊያ ቀጠናዎች መታየቱ የአማራ የትጥቅ ትግል የቤተሰብን አጠቃላይ ህይወት የትውልድ ዕጣ ፋንታና የብዙ አማሮችን የወደፊት ተስፋ እንዴት አምቆ እንደያዘ ቁልጭ አድርጎ የሚያሳይ ሕያው ማሳያ ነው። እስክንድር ነጋ ፈንታ ከሚዲያውና ከከተማው የፖለቲካ መድረክ ተነስቶ ወደ አማራ ምድር ገደላ ገደሎችና ጫካዎች ከተራመዱ ጥቂት የፖለቲካ ሰዎች አንዱ ነው። ከነጻ ጋዜጠኝነት እስከ ባላደራ ምክር ቤት ከዚያም እስከ ጎጃም ገጠራማ ቦታዎች የተጓዘበት መንገድ እጅግ ውስብስብና ፈታኝ ነበር። በ2015 ዓ.ም በጎጃም ወጣቶችና ታጋዮች መሃል ተገኝቶ ግንባር የተባለውን አደረጃጀት ሲመሰርት በዚያ ወራት በወህኔ ከነበረው የዘመነ ካሴ የአማራ ህዝባዊ ኃይል ጋር የመታገል ዓላማው አንድ ነበረ። የእስክንድር ወደ ጫካ መግባት በከተማ የፖለቲካ ሊቃንና በመስኩ ታጋዮች ዘንድ ትልቅ ትኩረትን የሳበ ክስተት ነበር። እስክንድር ነጋ ፈንታ ከዓመታት የብዕርና የመድረክ ትግል በኋላ ወደ ወታደራዊና ህዝባዊ አደረጃጀት መሸጋገሩ በኢትዮጵያ ፖለቲካ ውስጥ አዲስ የታሪክ ምዕራፍ ከፈተ። ነገር ግን ሁለቱ ከዋክብት በሁለት የጎላ ስብዕና በተለያየ የፖለቲካ ልምድና በተለየ አደረጃጀት የታነጹ መሪዎች በመሆናቸው በአንድ መሬት ላይ ሲገናኙ ውዝግቡ አይቀሬ ሆነ። አባባሎችም ሁለት አንበሳ በአንድ ዋሻ ውስጥ አይኖርም እንደሚሉት የእስክንድር ከተማ የዲፕሎማሲ የጋዜጠኝነትና የዓለም አቀፍ ስትራቴጂ ፖለቲካ ልምድ ከዘመነ ካሴ ባውቄ የአካባቢው የትጥቅ ትግል የመስክ አመራርና የአገር ውስጥ የውጊያ ባህል ጋር መጋጨት ጀመረ። ይህ በሁለቱ መሪዎች መካከል የተከሰተው ልዩነት የቃላት ወይም የግል ጠብ ብቻ አልነበረም። ይልቁንም የድርጅት አወቃቀር፣ የእዝ ሰንሰለትና የትግል ስትራቴጂ ልዩነት ውጤት ነበር። እስክንድር ጎጃምን ለዘመንና ለነዝናቡ ትቶ ወደ ሸዋ ያደረገው ጉዞም በቀላሉ የሽንፈት ወይም የመሸሽ ታሪክ አልነበረም። ይልቁንም ከመቅደላ ወደ አንኮበር እንደተደረገ ታሪካዊ ሽግግር የትግሉን ስትራቴጂካዊ ማዕከል የመቀየርና በሸዋ በወሎ ብሎም በሌሎች አካባቢዎች የሚገኙ የፋኖ ኃይሎችን ለማስተባበር የተደረገ ሰፊ የፖለቲካና የወታደራዊ እርምጃ ነበር። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። በሸዋና በወሎ የነበሩ የፋኖ አደረጃጀቶች የእስክንድርን መምጣት ተቀብለው ከሱ ጋር ለመስራት ያደረጉት ጥረት ትግሉ ከአንድ ክልላዊ ወይም አካባቢያዊ ወሰን ወጥቶ መላው አማራን የሚያቀናጅ ማዕከላዊ አመራር ፍለጋ ጉዞ ማሳየቱን በይፋ ያበሰረ ነው። ዘመነ ካሴና እስክንድር ነጋ በፕሪቶሪያዊ ሰላም ስምምነት ማደሪያ ያጡት የአማራ ኃይሎች ባለቤት አልባ ሆነናል በሚል ቁጣ ውስጥ በወደቁበት ጊዜ መንገዶቻቸው እንደገና እንዲገናኙና የጋራ አቋም እንዲፈልጉ ምክንያት ሆኖ ነበር። መጀመሪያ የተግባቡ የፕሪቶሪያው ስምምነት በትግራይ ክልል የነበረውን ጦርነት ሲያቆም የአማራ ተወላጆችና የፋኖ ኃይሎች ጥያቄዎች ሳይመለሱ መቅረታቸው በትግሉ ላይ አዲስ የቁጣ ማዕበል ስለፈጠረም ዘሜና እስኬው አብረው ፋነኑ። ሆኖም የቀድሞው የመሪነት ተፎካካሪነትና የስትራቴጂ ልዩነት በሁለቱ አመራሮች መካከል በቀላሉ የሚጠፋ አልነበረም። በተለይም ከመንግስት ጋር ሊደረግ ስለሚችለው ድርድር እንዲሁም ስለ ፋኖ አንድነት በነበራቸው አቋም መካከል ትልቅ ስንጥቃት ተፈጠረ። እስክንድር ነጋ ፈንታ በቆራጥነት ያንጸባረቀው አቋም ከመንግስት ጋር ወደ ድርድር ከመሄዱ በፊት የፋኖ ኃይሎች ጠንካራ አንድ ወጥና ማዕከላዊ የሆነ ፖለቲካዊና ወታደራዊ ክንፍ መፍጠር አለባቸው የሚል ነበር። በተቃራኒው ደግሞ ድርድሩ ራሱ በምን ሁኔታና በማን አዘጋጅነት መጀመር እንዳለበት ያለው ጥርጣሬና የአካባቢ አደረጃጀቶች ነፃነትና ግዛት መከበር እንዳለበት የሚገልጸው ስትራቴጂ ያጋጭ ጀመር። አንደኛው ወገን አንድ ሆነን ማዕከላዊ እዝ ፈጥረንና ጥንካሬያችንን አረጋግጠን እንደራደራለን ሲል፣ ሌላኛው ወገን ደግሞ ድርድር ከመጀመሩ በፊት የነበሩት የአካባቢ አደረጃጀቶች በራስ ገዝነት መቀጠል አለባቸው የሚል ፍልስፍና ያመጣ ነበር። ይህ ልዩነት የግል አለመግባባት ሳይሆን የአማራ የትጥቅ ትግል ወደፊት በምን አይነት የፖለቲካ መስመር፣ በምን አይነት ወታደራዊ እዝና በምን አይነት ዲፕሎማሲያዊ መንገድ መመራት አለበት በሚለው መሰረታዊ ጥያቄ ላይ ተመሰረተ የታሪክ ምዕራፍ ነበር። ምህረት ሰጥተናቸዋል፣ ወደ ቤታቸው ተመለሱ እያሉ ነው። እናድርገው። በስሜት አይደለም እላችሁ፣ በስሜት አይደለም። እኔ ወንድ ነኝ፣ እኔ ጀግና ነኝ፣ እንዴት እጅ እንሰጣለሁ አይደል? መምጣት እንፈልጋለን ያሉን አሉ። ከአማራ ክልል ውስጥ አንድ የትጥቅ
ግንባር ጥያቄዎችን በቀጥታ ከኔ ጋር እየተነጋገረ ነው ያለው። እስክንድር ነጋ ፈንታ ጫካ ከገባ በኋላ ከአስመራ ኤርትራ ዲፕሎማሲያዊ መድረኮች ጀምሮ በምስጢር በአዲስ አበባ ከተማ እስከመታየቱ ድረስ የታወሩ ታሪኮች እስክንድርን ሁለገብና ድንበር ተሻጋሪ የፖለቲካ እንቅስቃሴ የሚያደርግ ሰው አድርገን እንድንመለከተው ያስገድዱናል። ኤርትራ በዚህ ታሪክ ውስጥ የምትታየው እንደ አንድ የጎረቤት ሀገር ብቻ ሳይሆን የክልላዊ ፖለቲካዊ ሚዛን፣ የታጠቁ ኃይሎች መገናኛና የስትራቴጂካዊ ውይይቶች መድረክ ሆና ነው። እስክንድር ነጋ ፈንታም ለሻቢያ የተለየ ፍቅር አለው ተብሎ ይታማል። ዘመነ ካሴም ቢሆን በኤርትራ የነበረው ቆይታና ከፕሬዝዳንት ኢሳያስ አፈወርቂ አብርሃ ጋር የነበረው ግንኙነት የታሪኩ ሌላው የውጭ ገጽታ ነው። እስክንድርን በተመሳሳይ መንገድ በኤርትራ መገኘቱና በኋላም በአዲስ አበባ ከተማ ውስጥ ሳይቀር እንቅስቃሴ ማድረጉ ትግሉ ከገጠር በረሃዎች እስከ ዋና ከተማውና እስከ ዓለም አቀፍ መድረኮች የተዘረጋ መሆኑን ያረጋገጠ ክስተት ነበር። እስክንድር ነጋ ፈንታ ከጋዜጠኝነት ወደ ተቃዋሚነት፣ ከወህኒ ቤት ወደ ጎጃም ጫካ፣ ከጎጃም ወደ ሸዋ፣ ከትጥቅ ትግል ወደ ድርድርና ዲፕሎማሲ ያደረገው ጉዞ የመስመር መለዋወጥን ሳይሆን የትግሉን ጥልቅ ውስብስብነት የሚያሳይ ነው። ዛሬ ግን ትልቁ ጥያቄ እስክንድር ነጋ ፈንታ በሕይወት አለ ወይ የሚል መሆኑ በጣም ያሳዝናል። እስክንድር ነጋ ፈንታ ካፋብን የፖሊት ቢሮ ማፈግፈጉና ራሱን ወደ ተራ አባልነት ዝቅ ማድረጉ ሕይወቱ አደጋ ውስጥ ሊወድቅ ይችላል ካሰኙ መረጃዎች ጋር ቀጥታ የተያያዘና በድርጅቱ ውስጥ ከነበረው የአመራር ሽኩቻ የመነጨ ነው። በአዲሱ የአፋብን አደረጃጀት ዘመነ ካሴ ሊቀመንበር፣ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ ሀብቴ ወልዴ ወታደራዊ ምክትል ሊቀመንበር፣ ሄኖክ አዲስ የፖለቲካዊ ምክትል እንዲሁም ብርጋዲየር ጀነራል ተፈራ ማሞ ዋና ወታደራዊ አዛዥ ሆነው ሲሾሙ ለእስክንድር 13ኛ ደረጃ ላይ የሚገኘው የፖሊሲ መምሪያ ነበር የተሰጠው። በእስክንድርና በዘመነ ካሴ መካከል ያለው ፍጥጫም እኔ አጥናፉ አባት አይደለውም በሚለው በዘመነ ስጋት የተወጠረ ንግግር የተገለጸ ነበር። ዘሜ ይህን ሲል መንጌን ሆኜ እስክንድርን አጥናፉ አደርገዋለሁ እያለ ባይሆን እንመኛለን። ዘመነ በእስክንድር የጠቅላይነትና የመሲህነት አባዜ እንደ አጥናፉ አባተ በመንግስቱ ኃይለማርያም ተበልቻ አልገደልም ማለቱ ነው ያሉም አጋጥመውናል። ዘመነ ካሴ በእጅ ጽሑፉ ዶላሩም ያልቃል እስኪውም ሲያምሰን ከርሞ ነገ ሹልክ ይላል ሲል የገለጸው ስጋት እስክንድር ከአስረስ ማረ ዳምጤና ዘመነ ካሴ የኤርትራ ህወሓት እንዲሁም ግብጽ ጥምረት መስመር በመራቅ ከአሜሪካ ኤምባሲና ከአቶ አብዱ ሁሴን ጋር ጀምሮታል የተባለውን ድርድር አጠናቆ ወደ አዲስ አበባ ለመግባት ከሚያደርገው እንቅስቃሴ ጋር ሙሉ በሙሉ ይገናኛል የሚሉም አሉ። ያ ማለት እስክንድር ከኦህዴድ ጋር ይደራደራል ተብሎ ይጠረጠራል። እንዲህ ያለው ትንተና እስኪው ለድርድር ሲል አደፈጠ እንጂ አልሞተም ያሰኛል። እኛም ባይሞት እንመኛለን። እርስዎ ምን ይላሉ? ይጻፉልን።